አምነን ቤሪንን ይቅርታ ጠየቃት። እውነት ለመናገር ምንም እንዳላጠፋች እና እንደዚህም ደግሞ እሷ እንዳላደረገችው ውስጡ አምኖ ውስጡ ተቀብሎት ቤሪንን ይቅርታ ጠይቆ ይቅርታ አድርጋለታለች። ቤሪን በመታረቃቸው እውነት ለመናገር ደስ ብሎኛል። ምክንያቱም ጀሪን እነሱን ለማለያየት እና እነሱን ለማራራቅ ያደረገችው ድርጊት ነው። አምነን የዛኔ የምነክቶኝ እንደሆነ አላውቅም። ይህን ነገር እንደማታደርገው አውቃለሁኝ፣ ግን የዛኔ ምን እንደሆንኩኝ ስለማላውቅ በተናገርኩሽ ነገር እንዳዘንሽብኝ ይገባኛል። እባክሽን ቤሪን ይቅርታ አድርግልኝ ይላታል። አምነን እኔ እንደዚህ አይነት አመልም ሆነ እንደዚህ አይነት ነገርም እንደማላውቅ በደንብ አድርገህ ታውቀኛለህ። እኔ ለሰዎች ክፉ የምመኝ አይደለውም። መውጣትም ካለብኝ ከዚህ ከቤት ልብሴን ይዤ ቀጥታ እወጣለሁኝ እንጂ የሰውን ልብስ ይዤ የምወጣ እንደውም የሰውን ልብስ የምሰርቅ አይደለውም። እኔ እንዴት እንዳሰብከኝ እና እንዴት እንደገመትከኝ አላውቅም። በቃ እባክሽን ቤሪን ይቅርታ አድርጊልኝ። ጀሪ እናት እኮ እንበትሽ ብላ ባለች ሰዓት እሷን አምኜ ተከትዬ መምጣቴ እና አንቺን እንደዛ ማናገር አልነበረብኝም ነበር። እባክሽን ይቅርታ አድርጊልኝ ይላታል። ችግር የለውም ለአሁኑ ይቅርታ አድርግላለሁ፣ ግን ሁለተኛ እንደዛ አይነት ድጋሜ ቢፈጠር እኔ ቤቱን ለቅቄ እወጣለሁኝ ትለዋለች። እውነት ነው፣ ጀሪንም እኮ ትክክል ናት። አንተ እኮ ባለትዳር ነህ። ስለዚህ አንተ ባለትዳር ሆነህ እኔ ካንተ ጋር ምንም የማደርገውና የምሰራው ነገር የለም እና ጀሪንን ተንከባከባት። ጀሪን እኔ አንተን ስቀርብህ እየቀናሽ ነው እንደዛ የምታደርገው በማለት ትነግረዋለች። ማለት ለምን ትቀናለች በማለት ሲጠይቃት ምን ማለት ነው? በቅርቡ ልጇን አጣች። አንተን ደግሞ ማጣት አትፈልግም። ስለዚህ አንተ አንድ ውሳኔ መወሰን አለበት ትለዋለች። በቃ ውሳኔ ወስኜ በቅርቡ አሳውቅሻለሁኝ። እውነት? አዎ ወስኜ እነግርሻለሁኝ እላታለሁ። ወይዘሮ ቤርሲና እንደዚሁም ደግሞ አያቴ የምትባለው ሴትዮ ቁጭ ብለው ከመጅልስ አጠገብ መጽሐፍ እያነበቡ መስለው በአይናቸው እየተጠቋቆሙ እንደዚሁም ደግሞ የአይነ መጎጥ እየተያዩ ቁጭ ብለዋል። ሁለቱም አልተዋደዱም፣ አልተጣጣሙም። ቤሪንም ወሬ ሲያወሩ ብላ ጆሮዋን አቁማና ጆሮዋን ሸምጥጣ ለማስማትና ለማዳመጥ ያላት ጉጉት በጣም የላቀ ነው። አሮጊቷም ሴትዮ እንግዲህ ቁጭ ብላ ሜርሲንን አልወደደቻትም። መጽሐፍ ሁለቱም ያነበቡ ይመስላሉ፣ ግን እየተናበቡ ያሉት የራሳቸውን ገጸ ባህሪ ነው። መጽሐፉን ለስሙና ለወሬው ይዘውታል፣ ግን እየተናበቡ ራስ በራሳቸው እየተጠናኑ ራስ ራሳቸው ነው እንጂ መጽሐፉን እያዩትም ሆነ እያነበቡትም አልነበረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለምታደርጉልኝ አስተያየት ደግሞ እጅግ ከልብ ነው የማመሰግነው። ውድ ቤተሰቦቼ፣ ውድ ሀገሬ ልጆች እንግዲህ ለዚህ ቤት አዲስ የሆናችሁ አሁንም በድጋሚ ላይክ፣ ሼር አድርጉኝ። ቪዲዮውን እስከ መጨረሻው ድረስ በማዳመጥ ሀሳብ አስተያየታችሁን ሰጡኝ ማለት ነው። በዚያው አጋጣሚ እንግዲህ አንድ ምክር ልንገራችሁ። ፊታችሁ የተንደበደበባችሁ ወይም ፊታችሁ ብጉር ያለባችሁ የአብሽ ጀል አብሽን ዘህዝፋችሁ ፈጭታችሁ ከዛም በኋላ አብሹን ከፈጫችሁት በኋላ ከውሃ ሙቅ ውሃ ዘፍዝፋችሁ ያንን ሙቅ ውሃ የዘፈዘፋችሁትን አብሽ አጥለሉት በማጥለሊያ። ከዛም ጀል ይወጣዋል። ጀሊውን ብዙ ከሆነ ተላጃ ውስጥ አድርጉት። ትንሽ ከሆነ ደግሞ ለጊዜው ለአንድ ቀን የምትጠቀሙ ከሆነ መጠቀም ትችላላችሁ። ፊታችሁን መጀመሪያ ታጥባችሁ ከዛም በመቀጠል ጀሊውን ትቀባታላችሁ። ፊታችሁን የአብሹን ጀሊ ማለት ነው። እና ፊታችሁ በዚሁ አጋጣሚ ደስ ይላላችኋል። እኔ ተጠቀምኩት 2 ቀን ሆነኝ፣ ግን ከፊቴ ላይ ያለው ብጉርም ሆነ ያን ነጠብጣብም ሆነ እንደዚሁም ደግሞ ከፊቴ ላይ ያሉት ጥቋቁር ነገሮች እንዳለ ሙሉ ለሙሉ ጠፍተውልኝ በጣም ደስ ብሎኛል። በዚሁ አጋጣሚ ድራማን ብቻ ሳይሆን የሚጠቅሙ ነገሮችንም አድምጡ እና አብሽ በጣም አሪፍ መሆኑን ያወቅኩት እኔ በዚህ 2 ቀን 3 ቀን ውስጥ ነው። ምክንያቱም ከዚህ በፊት ያው ሲሉ ነው የምሰማው፣ ግን ሞክሬው አላውቅም እና ፊቴ እየተንደበደበ ሲያስቸግረኝ ብጉር እያወጣ እንደዚሁም ደግሞ ብጉሩ ሲጠባ ጥቁር ነገር ያወጣል፣ ጥቁር ነጠብጣብ። ያ ግን አንዳንድ ጊዜ ያው ትልቅ ስለሆን ምናምን አይደለም፣ ሆርሞናችን ሲዛባ ነው። ገባችሁ? እና
በዛን ሰዓት ሙቀትም ስለሆነ አሁን ላይ። ከዛም ፊታችሁን ታጥባችሁ ጀሉን ተቀቡ። ከጀሉን ከተቀባችሁ በኋላ በሳሙና ትጥብ በሉት። በሳሙና ታጥባችሁ ስትጨርሱ ቫዝሊንም ሆነ ክሬም ሆነ እናንተ ለፊታችሁ የሚስማማችሁን ነገር ተቀብታችሁ ተኙ። ጠዋት ስትነሱ ደግሞ በውሃ ታጠቡና በጣም አሪፍ ነው። በጣም ነው እውነት እኔ ደስ ያለኝ ማለት ነው። ፊቴ እንደዚህ መሆኑ ልስልስ ማለቱ ፊቴ ላይ ያለ ብጉሩ መጥፋቱ በጣም ደስ ብሎኛል። በዚሁ አጋጣሚ ተጠቀሙት። ወደ ድራማ ይሄድ። የድራማ እንግዲህ እንደምታዩት ዛሬ እንግዲህ አልተለቀቀም። እንግዲህ ጁማ ይለቀቃል ብለዋል። ኢንሻአላህ ነገን በጉጉት እንጠብቃለን። እንግዲህ በእናንተ አስተያየት፣ በእናንተ ሀሳብና በእናንተ ኮሜንት ድጋፍ አስተካክለን በሰፊው ይዘን እንመጣለን ብለው ቃል ገብተዋል። ስለዚህ በቃላቸው መሰረት ለነገው በተስፋና በጉጉት እንጠብቃለን። በተስፋና በጉጉት ስንጠብቅ እንግዲህ ወይዘሮ ሞርዚና ማን እንደመረዛትም ማወቅ እንፈልጋለን። በዚሁ አጋጣሚ ደግሞ ቤቱንም ማን እንዳቃጠለው፣ ዳኑንም ማን እንዳገታት፣ እንደዚሁም ደግሞ ድርጅቱ እንዴት ኪሳራ ውስጥ እንደገባ ማወቅ እንፈልጋለን። ቤሪን እና እንደዚሁም ከቤሪን ክላስ ውስጥ የአምነን ሰራተኛ የሆነችው እንግዲህ በዛኛው ድራማ በአደራ ድራማ መሰለኝ ቤሪን እንግዲህ ከእሷ ጋር አብረው ግብቡነት ለማድረግ እየተካሄዱ ይሁን ስለ እነሱ ሂስትሪ ወይም ማወቅ ፈልጋ ይሁን አላውቅም። ከእነሱ ቤት መታ እንግዲህ እየተጫወተች በነበረችበት ሰዓት እንግዲህ ያው ቤሪንም ስላምነን ያላትን ክብር፣ ያላትን ፍቅር፣ ያላትን አክብሮት እንግዲህ ትገልጽለታለች። ግን ልጅቷ ደግሞ የምትፈልገው አምናንን ይመስለኛል። እንግዲህ እዛ ላይ ግልጽ አልሆነልንም። ያንንም ግልጽ አድርጉልን ማለት ነው። በዚሁ አጋጣሚ እንግዲህ የድራማ ቤሪንም ይቅርታ በመጠየቋ ደስ ብሎናል። ይቅርታ ብሏት ግን አንድ ቀን ደግሞ መልሶ ልቧን እንዳይሰብራት ያስፈራል። በነገራችን አንድ ጊዜ ይቅርታ አንድ ጊዜ ልብ መስበር በጣም ከባድ ነው፣ እውነት ለመናገር ማለት ነው። የሰው ልጅ ሲባል ድራማም ቢሆንም በነገራችን ላይ አንድ ሰው አምናችሁ ወዷችሁ ቀርቧችሁ ያንን ሰው ልቡን ስትሰብሩት ከባድ ነው እና በዚሁ አጋጣሚ እንግዲህ ጀሪን በንዴት እና በቅናት ነው እንደዛ ያደረገችው። ልብሱን ከቤሪን ሻንጣ ውስጥ ያስገባችው። አስገብታም ደግሞ እንግዲህ ያው እኔ ልፈትሽ በማለቷ እዛ ላይ አምነን መጠራጠር ነበረበት። ምክንያቱም አምነን አልተጠራጠረም። እንዴት ትንሹን ሻንጣሽን ልፈትሸው ብለሽ ታያለሽ? እንዴት ትንሹ ሻንጣ ታደርገዋለሽ ብለሽ አሰብሽ? ከመጣ ወይ ልብሷ ጋር ተቀላቅሎ ነው የሚሆነው፣ ወይ ትልቅ ሻንጣ ነው የሚሆነው። እንዴት ሻንጣይቱን ብቻ መርጠሽ እንዴት ትንሿ ሻንጣ ልፈትሸው ብለሻልሽ ብሎ እሷን መጠየቅ ይችል ነበረ። ግን በሰዓቱ ምንም ነገር አላስታወሰም፣ ምንም ነገር አላሰበም። ስለዚህ እንግዲህ ሻንጣ ውስጥ ልብሱ ቢገኝም ያው ጀሪን እሷን ከዛ ከቤት ለማስወጣት ያደረገችው ጥረት ነው። ሆኖም ግን እንግዲህ አልተሳካም፣ ታርቀዋል ማለት ነው። በመታረቃቸው ደግሞ በጣም ደስ ብሎናል። ስለዚህ አምነንና ቤሬን አንድ ሆኑ። ምክንያቱም ጀሪን ለእሱን ለገንዘብ እንጂ ለፍቅር አትፈልገውም። ምክንያቱም አያታችን ተብያዋ ሴትዮ እንግዲህ ቤቱን በስምሽ አዞርልሻለሁ ባለቻት ሰዓት እንግዲህ አይታችኋለ የፊቷን ፈገግታ፣ በቃ ሁለ ነገሯን ማለት ነው። እና ገንዘብን ብቻ ነው የምትፈልገው እሷ። ጀሪንም ደግሞ ይሄ ቤት የራሴ ከሆነና እንደዚሁም ደግሞ በስሜ ከሆነ እዚህ ቤት ያሉትን ሰዎች ለቃቅሜ አስወጥቼ ባሌን ብቻ ይዤ እቀመጣለሁ የሚልም ሀሳብ አላት። እንደዛ ግን ለመሆኑ ገና ብዙ መስዋዕትነት መክፈል አለባት። ጀሪን እሷ ያየችው የገንዘቡን መጠንና እንደዚሁም የቤቱን መጠን ብቻ ነው እያየች ያለችው። ግን ያ ንብረት ምን ይዞባት እንደሚመጣና ምን እንደሚያስከትልባት ማወቅም ሆነ ማሰብም አልቻለችም። አንዳንድ ጊዜ ገንዘብ ሲመጣ እንዴት መጣ ብሎ ማሰብም ተገቢ ነው። ምክንያቱም ለፍቅር ተብሎ በእርግጥ ብዙ ነገር ይከፈላል። ግን የእሷ ለገንዘብ ብላ ነው ብዙ መስዋዕት እየከፈለች ያለችው። ስለዚህ እንግዲህ አክተሮቹ በዚሁ አጋጣሚ አስተካክሉልን፣ እውነት አስተካክሉልን። ብዙ ያልተቋጩ እንደዚሁም ብዙ ያልተነገሩ ብዙ ያልታዩ ድራማዎች አሉ። የሁሉም ድራማ ደቂቃውን አርዝማችሁ አስተያየታችንን አይታችሁ እንግዲህ አይተን እንመጣለን በአዲስ ነገር ብላችኋለን። በተስፋ እንጠብቃለን። እኛም በጉጉት እንጠብቃለን። እናንተ ማስተዋላችሁ ለመምጣት ያብቃችሁ። ካልተቋረጠ ዋናው አለመቋረጡ ነው። መቼም ድራማ አሯሩጡ ብሎን የለም። ስለዚህ እና ውድ ቤተሰቦቼ ወሬ አላብዛባችሁ።
የዛሬ ቪዲዮ ይህንን ይመስል ነበረ። ለነበረን ቆይታ አመሰግናለሁ። መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ።